በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የቻናላችን ቤተሰቦች የሰላምና የበረከት አምላክ እግዚአብሔር በያላችሁበት ይጠብቃችሁ። እነሆ በታላቅ ተስፋና መንፈሳዊ ትጋት የጀመርነው የጾመ ፍልሰታ ሱባዔ 3ኛ ቀኑ ላይ ደርሰናል። ከዚህም ጋር ተደምሮ የዛሬው ዕለት ከቀናት ሁሉ በምትበልጠው የጌታችን የትንሣኤው መታሰቢያ በሆነችው በክብርት ሰንበተ ክርስቲያን ቅድስት ዕለተ እሁድ ላይ እንገኛለን። ደሞ ይህን ጾም የምንጾምላት እመቤታችን ወደ ቤተ መቅደስ የገባችበት በዓታ ለማርያም ወርኃዊ መታሰቢያ ነው። ለሦስተኛው ቀን የፍልሰታ ጾም ለተባረከችው ሰንበት እሁድና ለበዓታ ለማርያም በዓል እንኳን በሰላም አደረሳችሁ አደረሰን። የዛሬዋን ዕለት ልዩ የሚያደርጋት 3 ታላላቅ መንፈሳዊ ምስጢራትን አጣምራ መያዟ ሲሆን አንደኛው የብርሃንና የሕይወት ቀን የሆነችው ሰንበት ስትሆን፣ ሁለተኛው በዓታ ለማርያም እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት፣ ሦስተኛው ደግሞ ወደ እመቤታችን የክብር ዕርገት የምንገሰግስበት ጾመ ፍልሰታ ነው። ሰንበት እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት ለሰው ልጅ ሁሉ የትንሣኤን ተስፋ ያበሰረባት ቀን ናት። ጾመ ፍልሰታ ደግሞ እናታችን ቅድስት ድንግል ማርያም የልጇን ፈለግ ተከትላ ይልቁንም እንደተነሳችና እንዳረገች የምናስብበት ጾም ነው። የሰንበት የትንሣኤ ብርሃን ከፍልሰታ የዕርገት ተስፋ ጋር ሲዋሃድ በልባችን ውስጥ የማይጠፋ መንፈሳዊ ደስታን ይፈጥራል። በእውነትም እርሱ የሕያዋን አምላክ ነውና እናቱንም በሞት ጥላ ስር አልተዋትም። በዚህ በተባረከ ዕለት ስለ እናታችን ስለ ቅድስት ድንግል ማርያም ጥልቅ ወደ ሆነው ምስጢር ማለትም ወደ ነገረ ማርያም እናመራለን። ነገረ ማርያም ማለት እመቤታችን ዓለም ሳይፈጠር በአምላክ ልቡና መታሰቧን ትንቢት የተነገረላትና ምሳሌ የተመሰለላት መሆኗን እንዲሁም ልደቷን፣ ዕርገቷን፣ አምላክን መውለዷን፣ የክብር ዕርገቷን የሚያትት ትምህርት ነው። በመጽሐፍ ቅዱስ ውስጥ ማርያም በሚል ስም የሚጠሩ በርካታ ሴቶች አሉ። የሙሴ እህት ማርያም፣ የማርታ እህት ማርያም፣ መግደላዊት ማርያም፣ የያዕቆብ እናት ማርያምና ሌሎችም። ነገር ግን የዛሬው ትኩረታችን የፍጥረት ሁሉ መመኪያ ስለሆነችው አምላክን በሥጋ ስለወለደችው ስለ ድንግል ማርያም ይሆናል። እመቤታችን ከውድቀት ለተነሳው የሰው ልጅ መዳኛ ትሆን ዘንድ አስቀድማ በአምላክ ሕሊና ታስባ ትኖር ነበር። እናትና አባቷ በመካንነት አዝነው ሲጸልዩ እግዚአብሔር ልመናቸውን ሰምቶ እመቤታችንን ሰጣቸው። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በሊባኖስ ተራራ ተወለደች። ገና በማኅፀን እያለች የዘመዷን የኤልሳቤጥን ዐይነ ስውርነት ያበራች፣ የሐና ጥላ ሲያርፍበት የሞተን ሰው ያስነሳች የተመረጠች ናት። በ3 ዓመቷ እናትና አባቷ ስለተሳሉ ቤተ መቅደስ ገባች። በዚያም የእግዚአብሔር መልአክ ቅዱስ ፋኑኤል ሰማያዊ ኅብስትና መጠጥ እየመገባት ለ12 ዓመታት ኖረች። አይሁድ በቅናት ከቤተ መቅደስ እንድትወጣ ሲያደርጉ በእግዚአብሔር ጥበብና ፍቃድ ረዳትና ጠባቂ እንዲሆናት ለአረጋዊ ዮሴፍ በእጮኝነት ተሰጠች። እመቤታችን ንጽሕተ ንጹሐን ናትና ሥላሴ ያደሩባት። ወልድ በተለየ አካሉ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የፀሐይ ብርሃን መስታወትን ሳይሰብር ገብቶ እንደሚወጣ እርሷም ማኅተመ ድንግልና ሳይለወጥ በፍጹም ድንግልና ጸንሳ በፍጹም ድንግልና አምላክን ወለደች። እናትነትን ከድንግልና ጋር አስተባብራ የያዘች ልዩ እናት ናት። በምድር ላይ 64 ዓመታት አሳልፋ ልጇ ሞትን እንደቀመሰ እርሷም በጥር 21 ቀን አረፈች። አይሁድ ሥጋዋን ለማቃጠል ሲሞክሩ ታውፋንያ የተባለ ሰው እጆቹ ተቀሰፉ። በኋላም በእርሷ ምልጃ ዳኑ። ሥጋዋ በገነት በዕፀ ሕይወት ሥር ከቆየ በኋላ ነሐሴ 16 ቀን በክብር ተነስታ አረገች።
ሐዋርያው ቅዱስ ቶማስ ዕርገቷን አይቶ የተገነዘችበትን ሰበን ተቀብሎ ለሐዋርያት አበሰራቸው። ሐዋርያትም ትንሣኤዋን ለማየት ሱባዔ ገብተው የእመቤታችንን ክብር ለማየት በቁ። ዛሬ እኛም ይህን ክብር እያሰብን እንጾማለን። የእመቤታችን የቅድስት ድንግል ማርያም አማላጅነት በረከትና እናታዊ ፍቅር ለሁላችንም ይደረግልን፣ አሜን። ከዚህ በመቀጠል ድንቅ የሆነውን ምስጢራዊውን ነገረ ማርያምን እንደሚከተለው እናቀርባለን። መልካም ሰንበት፣ መልካም ጾም፣ መልካም በዓል፣ መልካም ቆይታ። ነገረ ማርያም ማለት ስለ ድንግል ማርያም የሚናገር በድንግል ማርያም ላይ የተመሰረተ ትምህርት የድንግል ማርያም ነገር ማለት ሲሆን የቃሉ ትርጉም ስለ ድንግል ማርያም ልደት፣ ልህቀት፣ እማምላክ ወላዲተ አምላክነት፣ ጸጋ፣ ክብር፣ ሰላምታ የሚናገረው የቤተ ክርስቲያናችን መጽሐፍም ነገረ ማርያም ይባላል። ልደተ ማርያም። እመቤታችን ድንግል ማርያም እግዚአብሔርን ከሚፈሩ ከሐናና ከኢያቄም በጾም በጸሎት በስግደት በስዕለት ወደ እግዚአብሔር ሲማጸኑ ከቆዩ በኋላ በብስራተ ገብርኤል በፈቃደ እግዚአብሔር ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወለደች። በተጸነሰችበት ጊዜ ተአምራት እንደተደረገ በነገረ ማርያም ተጽፏል። ሐናና ኢያቄምን በተደረገው ተአምራት ምክንያት አይሁድ ቀንተው ስላሳደዷቸው እመቤታችን በሊባኖስ ተራራ ተወልዳለች። አባቷ ሰለሞን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ ብሎ የተናገረው ተፈጽሟል። ስለ እመቤታችን አስተዳደግ በምሳሌና በትንቢት ካልሆነ በቀር በታሪክ መልክ መጽሐፍ ቅዱስ ውስጥ የተጻፈ ምንም ነገር የለም። ስለ እድገቷም ስለ ቤተሰቦቿም የተጻፈ ነገር የለም። የእነማን ልጅ ናት? የት ተወለደች? መቼ ተወለደች? የታደገች? ወዘተ ለሚባሉት ጥያቄዎች ምንም መልስ አይሰጥም። ነገረ ማርያም ወደሚባለው መጽሐፍ ስንሄድ ግን የታሪክ መጽሐፍ እንደመሆኑ አብራርቶ ጽፏል። በነገረ ማርያም እንደተጻፈ ሁሉ ድንግል ማርያም በተወለደች በ3 ዓመቷ ወላጆቿ በተሳሉት መሠረት ለቤተ እግዚአብሔር ስለ ሰጧት ለ12 ዓመታት በቤተ እግዚአብሔር ኖራለች። ይህንንም በሚመለከት ቅዱስ አባ ሕርያቆስ በቅዳሴው ኦ ድንግል አኮ በተላህዮ ዘልህቂ ከመአዋልደ ዕብራውያን እለ ያገዝፋ ክሳዶን አላ በቅድስና ወበንጽ ውስተ ቤተ መቅደስ ነበርኪ። ድንግል ሆይ ክሳደ ልቡናቸውን እንዳደነደኑ የዕብራውያን ቆነጃጅት በቀልድ በጨዋታ ያደግሽ አይደለሽም። በቅድስናና በንጽሕና በቤተ መቅደስ ውስጥ ተቀመጥሽ እንጂ። ስምዒ ወለትየ ወርኢ ወአጽምዒ እዝነኪ ርእሲ እዝበኪ ወቤታ አቡኪ እስመ ፈተወ ንጉሥ ስነኪ እስመ ውእቱ እግዚእኪ ማለት ልጄ ሆይ ስሚ፣ እይ፣ ጆሮሽንም አዘንብዪ፣ ወገንሽንም የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። መልአኩ ቅዱስ ገብርኤል ያቀረበላትን ሰላምታ መሠረት በማድረግ እናት ኦርቶዶክሳዊት ቤተ ክርስቲያን በመልአኩ ቅዱስ ገብርኤል ሰላምታ ዘወትር ድንግልን ሰላም ትላታለች። ይህ የመልአኩ ገብርኤል ሰላምታ ሞት ለተፈረደበት ለሰው ልጅ ባሕሪ ግሩም ወንጌል የምሥራች ነው። ከዚህ የተነሳ መልአኩን ኦርቶዶክሳውያን ሊቃውንት ተዋሕዶን የሚሰብኩ ቅዱሳን መጋቢ ሐዲስ የመጀመሪያው ወንጌል ሰባኪ መምህር ይሉታል። ድንግል ማርያምንም በመልአኩ ሰላምታ ዘወትር ሰላም እንድንላት ሥርዓት ሰርተው አልፈዋል። ከዚህ በማስከተል ሰላምታቸውን በዝርዝር እንጽፋለን። ደስ ይበልሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28። መልአኩ ወደ ድንግል ቀርቦ መጀመሪያ የተናገረው ደስ ይበልሽ በማለት ነበር። ወንጌል ማለት የምሥራች ማለት ነው። የምሥራች ማለት የደስ ደስ ማለት ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ በመምጣት ድንግልን ደስ ይበልሽ አላት።
ይህ ለድንግል ማርያም ግሩም ጸጋ ነው። ምክንያቱም የአዳም ተስፋ በእርሷ በኩል እንዲፈጸም እግዚአብሔር ወስኗልና። ሞት የተፈረደበት ለዘመናት እንዲያለቅስ፣ እንዲፈርስ፣ እንዲበሰብስ አይምሮን ንባቡን አጥቶ በሰው ትከሻ ተጓጉዞ ወደ መቃብር እንዲጣል የተፈረደበት የሰው ልጅ ባሕሪ በድንግል ማርያም በኩል ደስ ይበል ተባለ። ስለዚህ የሰው ዘር በሙሉ የድንግል ደስታ ደስታው ስለሆነ መልዕልተ ጸጋ ደስ ይበልሽ እያለ ይዘምርላታል። ድንግል የደስታ መፍሰሻ እንድትሆን በአልቃሻው ዓለም ውስጥ እግዚአብሔር ወስኗልና። በመሆኑም ድንግል ማርያምን ደስ ይበልሽ እያለች ቤተ ክርስቲያን የምታመሰግንባቸውን ቃላት እንመልከት። ቅዱስ ኤፍሬም የመልአኩን ሰላምታ መሠረት በማድረግ ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታ ጌታን የወለድሽ ደስ ይበልሽ ወዘተ እያለ እመቤታችንን ሰላም ብሏታል። በመሆኑም ድንግል ማርያምን ደስ ይበልሽ እያለች ቤተ ክርስቲያን የምታመሰግንባቸውን ቃላት እንመልከት። ቅዱስ ኤፍሬም የመልአኩን ሰላምታ መሠረት በማድረግ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት፣ የነቢያት ሀገራቸው ቤተልሔም ደስ ይበልሽ። ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታ ጌታን የወለድሽ ደስ ይበልሽ ወዘተ እያለ እመቤታችንን ሰላም ብሏታል። እኛም በውዳሴው ደስ ይበልሽ በማለት ሰላምታ እናቀርባለን። ቅዱስ ዮሐንስ አፈወርቅ ለድንግል ያለውን ክብር ሲገልጽ እግዚአብሔር ቃል ነፍስን ሥጋን ካንቺ ነስቶ ሰው የሆነ ሙሽራ ከጫጉላው እንዲወጣ ካንቺ የተገኘ ማርያም ሆይ ደስ ይበልሽ። የጠፋ በግ አዳምን የፈለገው ቸር ጠባቂ ካንቺ የተገኘ ማርያም ሆይ ደስ ይበልሽ። ካንቺ ያደረ ምድር ቅድስት ማርያም ሆይ ደስ ይበልሽ። ዓለም ሳይፈጠር የነበረ እግዚአብሔርን የወለድሽ ማርያም ሆይ ደስ ይበልሽ። አማኑኤልን የወለድሽ ማርያም ሆይ ደስ ይበልሽ ወዘተ በማለት ያመሰግናት እንደነበር ተጽፏል። ቤተ ክርስቲያንም መዋዘ ፍስሐ የደስታ መፍሰሻ በማለት ታመሰግናታለች። ቅድስት ድንግል ማርያም በመልአኩ ብስራት በግብረ መንፈስ ቅዱስ ቃለ እግዚአብሔር ወልድን ከጸነሰች በኋላ ተአብዮ ነፍሴ ለእግዚአብሔር ወትተሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች በማለት ደስታዋን ገልጻለች። ለድንግል ማርያም የሆነው ደስታ ሁሉ የሰው ልጆች ደስታ ነው። በድንግል ማርያም በኩል ደስታ ለሰው ሁሉ ስለደረሰ ድንግል ማርያም የደስታ መፍሰሻ ናት። መጽሐፍ ቅዱስ ይህ ደስታ እንዴት ወደ ፍጥረት ሁሉ እንደደረሰ ሲገልጽ ጌታ ሲወለድ በጨለማ ለነበሩ እረኞች ለሕዝብ ሁሉ ታላቅ ደስታ የሚሆን የምሥራች እነግራችኋለሁና አትፍሩ። ቅዱስ ጳውሎስም የድንግልን ልብ በደስታ በሐሴት የሞላው ክርስቶስ የእኛም ተድላ ደስታ መሆኑ ሲጠቁም ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 4 በማለት ጽፎልናል። ተፈስሒ ዘያምን ቦቱ እስከ ለዓለም፣ በእርሱ የሚያምን ሁሉ እስከ ዘለዓለም ይድን ዘንድ ልጁን እስከ መስጠት ድረስ ዓለሙን እግዚአብሔር ወዶታልና የሰው ልጅ ሁሉ ደስ ይበልህ አለ። እንዲሁም ተትፌሳ ወትተሐሰይ ኩሉ ነፍስተ ሰብ፣ የሰው ልጅ ሰውነት ሁሉ ፈጽሞ ደስ ይላታል አለ። እንግዲህ ከላይ እንደተመለከትነው ድንግልን ደስ ይበልሽ የማይል በአዳም የተነጠቀው ተድላ ነፍስ በክርስቶስ ያልተመለሰለት ብቻ መሆን አለበት። ድንግልን ደስ ይበልሽ ባልን ቁጥር እኛም የደስታዋ ተካፋይ መሆናችንን ተገንዝበን በገብርኤል ሰላምታ ደስ ይበልሽ እንበላት። ሰላምታ ጸጋን የተመላሽ ሆይ መልአኩ ጸጋ እግዚአብሔር ላንቺ ምሉ ሆኗልና ደስ ይበልሽ በማለት አከበራት።
ፍጥረት ሁሉ እንደሚያውቀው የሰው ልጅ ከጸጋ እግዚአብሔር ተለይቶ ኀፍረቱን የሚሸፍንበት አጥቶ ይንገላታ እንደነበር ግልጽ ነው። የሰው ልጅ በኀጢአት ምክንያት ሕይወቱን አጥቷል፣ እግዚአብሔርን አጥቷል፣ ኤደን ገነትን አጥቷል፣ ፍጹም ከጸጋ እግዚአብሔር ተራቅቷል። አሁን ግን በቅዱስ ገብርኤል በኩል የምንሰማው ከሰው ልጆች መካከል አንዷ ለሆነች ለሰው ልጆች የባሕሪ መመኪያ ለድንግል ማርያም ጸጋን የተመላሽ በማለት ሲያበስራት ስንሰማ ያስደስታል። ይህ ጸጋ በድንግል ማርያም ሳይወሰን ለፍጥረት ሁሉ ይደርሳልና። ድንግል ማርያም ምልዕተ ጸጋ ናት። ጸጋውም ለፍጥረት ሁሉ ከተሰጠው ጸጋ ይበልጣል። ከነቢያት ጸጋ የድንግል ጸጋ ይበልጣል። እነርሱ ስለ እግዚአብሔር ሰው መሆን ተናገሩ፣ እርሷ ግን በጥበበ እግዚአብሔር እርሱን ወለደችው። ከሐዋርያትም የድንግል ጸጋ ይበልጣል። እነርሱ ከእርሷ የተወለደውን ኢየሱስን ለፍጥረት ሰበኩ፣ እርሷ ግን ወልዳ አሳደገችው። ከቤተ ክርስቲያን ጸጋ የድንግል ጸጋ ይበልጣል። ለቤተ ክርስቲያን ልሳን፣ ትንቢት፣ ስብከት ተሰጥቷታል። ድንግል ባለቤቱን ጸንሳ ወለደችው። በእርሷ በኩል የመጣው የእግዚአብሔር ጸጋ ኢየሱስ ክርስቶስ ለእኛ ሁሉ ተሰጠ። ኢሳይያስ ሕፃን ተወልደ ለነ ወልድ ተውህበ ለነ አለ። ማለትም ሕፃን ተወለደልን፣ ወንድ ልጅም ተሰጠን። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ኢየሱስ ክርስቶስን የሰው ዘር የተቀበለበት እጁ ድንግል ናት። በእርሷ ጸጋ የተሰጠው በመሆኑም የፍጥረት ሁሉ የባሕሪ መመኪያ እመ አምላክ ሆነች። ጌታ ከአንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ሦስተኛው የሰላምታ ቃል እግዚአብሔር ከአንቺ ጋር ነው የሚል ነው። ለ5500 ዘመን በረድኤት እንጂ በኩነት ከሰው ጋር ያልነበረ አምላክ፣ በአዳምና በሔዋን በደል ከሰው የተለየ አምላክ ከአንቺ ጋር ነው የሚለው ሰላምታ መንፈስን የሚፈውስ ነው። አካል ዘም አካል፣ ባሕሪ ዘም ባሕሪ፣ ከአብ የተወለደ ወልድ ከድንግል ነፍስን ሥጋን መንፈስን ነስቶ ስለተወለደ እግዚአብሔር በተለየ ሁኔታ ከድንግል ጋር ነበረ። ከድንግል ጋር እንደሆነ የተነገረው የሰላምታ ቃል ለእኛም ጭምር ስለሆነ የመልአኩን ሰላምታ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያልን ለድንግል ስናሰማ እኛም ደስ ይለናል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ከድንግሊቱ የሚወለደው አማኑኤል ይባላል በተባለው መሠረት ሲወለድ አማኑኤል ተባለ። አማኑኤል ማለት እግዚአብሔር ከእኛ ጋር ነው ማለት ነው። ከድንግል ጋር የሆነ ጌታ ከእኛም ጋር ነውና ደስ ሊለን ይገባል። በስሙ ስንሰበሰብ እስከ ዓለም ፍጻሜ ከእኛ ጋር ነውና ይህም ብስራት ለድንግል መነገሩ የድንግል ባሕሪ ባሕሪያችን ነውና የእኛም ብስራታችን ነው። ይህንንም ቅዱስ ኤፍሬም አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ሰበከ ለነ ልደተ እግዚ ዘመጻ ኀቤነ ማለትም ወደ እኛ የመጣ የጌታን ልደት የሰበክልን ፍስሐ ገጽ መልአክ ገብርኤል ሆይ ለአንተ የተሰጠ ክብር ታላቅ ነው ማለት ነው። ኤፍሬም ሰበከ ለነ ማለቱ ልደቱ ብስራቱ የሰው ልጅን ሁሉ እንደሚመለከት ለመግለጽ ነው። ከድንግል የተወለደው ልዑል አምላክ ከእኛ ጋር ነውና ደስ ይበለን። እኛም ድንግልን እግዚአብሔር ምስሌኪ እያልን ሰላም እንበላት። በሌላም ገጽ ቅዱስ ኤፍሬም የመልአኩ ቃል ብስራት ለሕዝብ ሁሉ መሆኑን ሲገልጥ ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም የዓለምን ሁሉ ተድላ ደስታ የመልአኩን ቃል ስላመንሽ ደስ ይበልሽ አለ። አንቺ ከሴቶች መካከል የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28። መልአኩ ቅዱስ ገብርኤል እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ካለ በኋላ የተናገረው ሰላምታ የተባረክሽ ነሽ የሚል ነበር። የሰው ዘር በመጀመሪያዎቹ ሰዎች በደል ምክንያት
በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ። በጭንቅ ትወልጃለሽ። ምድር ከአንተ የተነሣ የተረገመች ትሁን። በሕይወት ዘመን በድካም ከእርሷ ትበላለህ። እሾህና አሜኬላን ታበቅልብሃለች። የምርንም ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ ተብሎ ተረግሞ ነበር። ይህ ከባድ መርገም በሰው ሕይወት እንዲበዛና እንዲከሰት ምክንያት የሆነውን አውሬ ራስ የሚቀጠቅጥ ልጅ እንደሚወለድ ለአዳም እግዚአብሔር ቃል ገባለት። ለአብርሃም ደግሞ በዘሩ የምድር አሕዛብ ሁሉ እንደሚባረኩ ተስፋ ተሰጠው። ዘፍጥረት ምዕራፍ 12 ቁጥር 4። ለይስሐቅም ለያዕቆብም ለአበው ሁሉ ይህ ቃል ኪዳን ተሰጣቸው። በመጨረሻ ላይ መርገመ ሥጋ መርገመ ነፍስን የሚያስወግድ የእባቡን ራስ የሚቀጠቅጥ ብሩክ የማኅፀኗ ፍሬ ኢየሱስ ክርስቶስ የሚወለድባት ቅድስት ማርያም ብሩክት ነሽ ተባለች። ብሩክት ነሽ ማለትም መርገመ ሥጋ መርገመ ነፍስ የሌለባት የበረከት እናት ማለት ነው። የማኅፀኗ ፍሬ ኢየሱስ ክርስቶስም ብሩክ ነው፣ ብሩክ ይባላል። እርሱ ብሩክ ሳለ ማለትም መርገመ ሥጋ መርገመ ነፍስ የሌለበት፣ መርገመ ሥጋ መርገመ ነፍስን የሚያርቅ፣ በረከተ ሥጋ በረከተ ነፍስን የሚያድል ሆኖ ሳለ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ስለ እኛ ተሰቅሎ ከእርግማን አዳነን። እግዚአብሔርም በልጁ በክርስቶስ ኢየሱስ በምድራውያንና በሰማያን በረከት ባረከን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 2 እስከ 4። ስለዚህ ኢየሱስ ክርስቶስ ሁለተኛ ሲመጣ ከተባረከችው ድንግል የተወለደውን ቡሩኩን የማኅፀኗን ፍሬ አምኖ በመስቀሉ እርግማኑ የተወገደለት መሆኑን በእርግጠኛነት የተቀበለ እናንተ የአባቴ ቡሩካን ወደ እኔ ኑ ብሎ ከሚጠራቸው ጋር ይቈጠራል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ብስራተ መልአክ ማለት መልአኩ ከሰላምታው በማከታተል አካላዊ ቃልን እንደምትወልድ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም ታላቅ ነው፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም ፍጻሜ የለውም። የሉቃስ ወንጌል ምዕራፍ 1 ከቁጥር 30 እስከ 34 በማለት አበሰራት። ድንግልም ይህ እንዴት ይሆናልን? ወንድ ስለማላውቅ አለችው። ጽንሰተ ቃለ አብ አካላዊ ቃልን መጽነስ። እመቤታችን ቅድስት ድንግል ማርያም አካላዊ ቃልን የጸነሰችው የ15 ዓመት ልጅ በሆነችበት ወቅት እንደነበር ነገረ ማርያም መጽሐፍ ይነግረናል። ወንጌላዊ ሉቃስም በብስራተ መልአክ በፈቃደ አምላክ በግብረ መንፈስ ቅዱስ መጽነሷን ይናገራል። ግብረ መንፈስ ቅዱስ ከላይ ለተጠየቀው መልሱ ግብረ መንፈስ ቅዱስ የመንፈስ ቅዱስ አሰራር የእግዚአብሔር ፈቃድ መሆኑን ነገራት። በተጨማሪም የዘመዷን የኤልሳቤጥን ከእርጅና በኋላ መጽነስ ነገራት። በተጨማሪም ለእግዚአብሔር የሚሳነው ነገር የለም ብሎ መለሰላት። ድንግልም ለዚህ ቃል ተሸነፈች። እንደ ሰው ምድራዊ ሐሳብ እንደ ተፈጥሮ ሥርዓት ሳይሆን እንደ ቃልህ ይሁንልኝ ብላ በማመኗ አካላዊ ቃል በማምንት ድንግል ማኅፀን አደረ። ዛሬም እኛ እንደ ድንግል ለእግዚአብሔር የሚሳነው ነገር እንደሌለ አምነን ከእግዚአብሔር ቃል የተነሣ የሚነገሩትን ነገሮች አሜን ብለን ብንቀበል ለእግዚአብሔር ቃል ብንታዘዝ ታላቅ ነገር ይደረግልናል። ድንግል እንደ ቃል ይሁንልኝ ይኩነኒ በከመ ትቤለኒ በማለቷ የማይቻለውን ቻለች፣ የማይወሰነውን ወሰነች። ጾርኪ ዘኢይጸወር አግመርኪ ዘኢይትገመር ወአልቦ ዘያገምሮ ምንትኒ ብሎ ቅዱስ ኤፍሬም እንደተናገረ
አምላክም ሞት የተፈረደበትን ባሕርየ ሰብ በመንሳቱ ሰው ከበረ፣ ካሳም በማኅፀን ተጀመረ። በእህቱም ድንግልና እንበለ ሩካቤ ተጸንሷልና መለኮታዊነቱን ገለጸ። ወዘእንበለ ይትቃረቡ ተረክፈት ጽንስተ እንዘ ውስተ ማኅፀና ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ተብሎ እንደተጻፈ በማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 19። ልደተ ቃለ አብ። በብስራተ መልአክ የተጸነሰው ቃለ እግዚአብሔር ወልድ እንበለ ተፈቶ ማኅፀን በእህቱም ድንግልና እንደተጸነሰ በእህቱም ድንግልና ተወለደ። የተወለደውም በኢየሩሳሌም ቤተልሔም በሚባለው ቦታ በከብቶች በረት ተወለደ። በመወለዱም የሰላም መዝሙር በመላእክትና በሰዎች ኅብረት ተዘመረ። እርሷም እመ አምላክ ወላዲተ አምላክ እመ እግዚአብሔር ጸባዖት ተባለች። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13። ዘላለማዊ ድንግልና። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ይህ ድምፅ እናት ኦርቶዶክሳዊት ቤተ ክርስቲያን በገብርኤል ሰላምታ ድንግል ማርያምን ሰላም ስትል የምታስደምጠው የምስጋና የሰላምታ ድምፅ ነው። በዚህ ላይ ስለ ድንግልናዋ በደንብ እንከታተል። የእመቤታችን ድንግልና ልዩ ድንግልና ነው። ልዩም የሚያደርገው የሥጋም የሕሊናም ስለሆነ ነው። የሰው ልጆች ሁሉ በሥጋ ድንግል ቢሆኑም በሕሊና ድንግል አይሆኑም። ማንኛውም ሰው ከጋብቻ በፊት ድንግል ቢሆን ከዚያ በኋላ ድንግል አይሆንም። ድንግል ቅድመ ጸኒስ ከመጽነስ በፊት፣ ጊዜ ጸኒስ በጸነሰሽ ጊዜ፣ ድኅረ ጸኒስ ከጸነሰሽ በኋላ፣ ቅድመ ወሊድ ከመውለዷ በፊት፣ ጊዜ ወሊድ በወለደሽ ጊዜ፣ ድኅረ ወሊድ ከወለደሽ በኋላ ድንግል እመቤታችን ብቻ ነች። ይልቁንም የሕሊና ድንግልናዋ እጅግ ያስደንቃል። የቤተ ክርስቲያን መጽሐፍ የእግዚአብሔርን የጥበቡን ምልአት ስፋትና ርቀት ሲናገር ከመጣ በኋላ የዓለምን ድንግልና ሲዘልፍ እንዲህ ይላል። እድግሰ ዘከመዝ ድንግልና እስመ ተደንገለ በሥጋሁ ወተማይሰበ በነፍሱ። እንዲህ ዐይነቱ ድንግልና ይቅር በሥጋው ድንግል ሆኖ በሐሳቡ ብዙ አግብቶ የፈታ ነው ማለት ነው። እመቤታችን ግን እንዲህ ዐይነት ሐሳብ አልነበራትም። ከሴቶች ሁሉ ልዩ ናት። ድንግልናዋም ከመውለዷ በፊት ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ከወለደችም በኋላ ድንግል ናት። ሜልኮል እስክትሞት አልወለደችም ይላል። ከሞተች በኋላ ወለደችን? ዘፍጥረት ምዕራፍ 8 ከቁጥር 6። ቁራው ውሃው እስኪጎድል አልተመለሰም ይላል። ከዚያስ ተመልሷልን? ዘፍጥረት 18 መዝሙር 110 ቁጥር 1። ጠላቶችህን እግርህ ስር እስክጥልልህ ድረስ በቀኜ ተቀመጥ ይላል። ከዚያስ ወልድ ቦታውን ይለቃል ማለት ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 53። ሌላው በኩር የሚለው እንዳያደናግጠን በኩር ካለ ሁለተኛ ያስፈልጋል እንዳይባል በኩር ማለት ቅድሚያ የተወለደ ማለት ነው እንጂ የሚያስተረጉመው ማስከተልን ብቻ አይደለም የሚያሳየው። በዕብራውያን ምዕራፍ 1 ቁጥር 6 ላይ ወልድን የአብ በኩር ልጅ ይለዋል። ሁለተኛ አለው ይሉ ይሆን? በመጽሐፍ ቅዱስ ውስጥ ስለ ድንግልናዋ በብዛት ተመዝግቧል። ከብዙ በጥቂቱ እየጠቀስን እንገልጻለን። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ 4። ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ ቤተ መቅደሱ በር አመጣኝ። ተዘግቶም ነበር። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጀ ሰላም መንገድ ይገባል፣ በዚያም መንገድ ይመጣል ይላል ነቢዩ ሕዝቅኤል። ይህ መንፈሳዊ ቤት ሕዝቅኤል እንደተመለከተው እጅግ ድንቅ ቤት ነው። ቤቱም ዝግ ነበር፣ የተዘጋውም እግዚአብሔር ስለ ገባባት ነው።
ነገር ግን ዙሪያውን የታጠሩ 2 ከዚያ በላይ የሆኑ አጥሮች ነበሩ። በአንድ በኩል 3 በአንድ በኩል 3 ደጀ ሰላሞች ነበሩ። አለቃው ከአዳራሹ ውጪ በአጥሩ ውስጥ ገብቶ እንጀራ እንዲበላ ተፈቅዶለታል። ነገር ግን ከበላ በኋላ በዚያው በውጪ ይመለሳል። ክርስቲያኖች ሆይ ይህ ምስጢር ምን ይሆን? እግዚአብሔር በተዘጋ መግባቱ የባሕሪውን ርቀት ሰው አይገባበትም ማለቱ ሉዓላዊነቱን መልዕልተ ፍጡራን መሆኑን ያስተምራል። ፍጻሜው ግን እንበለ ዘር ተጸንሶ እንበለ ዘር በሕቱም ድንግልና እንደሚወለድ ከተወለደም በኋላ እናቱ እንበለ ተፈቶ ማኅፀን እንደምትኖር ያስተምራል። አምላክ ወሰብ መባሉ ድንበር ልክ እንደሌለው ድንግል ወእም ለመባሏ ፍጻሜ የለውምና በምስራቅ የተመሰለች ድንግል ናት። ድንግል ማርያም ምንም በአፋ በጥበብ እግዚአብሔር እንድትጣጭ ቢያደርጋት በውስጥ የብፅዓት ልጅ ናት። እንደ እናቶቿ በዘር በሩካቤ መጽነስ በዕደ ብሲ መዳሰስ የለባትም። የብፅዓት ልጅ ናትና መታጨቷ ገንዘባ ሆኖ ሳለ አኗኗሯ ግን ከወለተ ዮፍታሔ በበለጠ በንጽሕና በቅድስና ነው። የብፅዓት ልጅ እንደሆነች እርሷ ራሷ እፎኑ ይከውነኒ እንዘ ይአምር ብእሴ ማለት ወንድ ስለማላውቅ ይህ እንዴት ሊሆን ይቻላል ብላለች። የሉቃስ ወንጌል ምዕራፍ 1 ቁጥር 34። ለብእሲ ታጭታ ከብእሲ ጋር እያለች ወንድ ስለማላውቅ ማለቷ እኔ የብፅዓት ልጅ ነኝ፣ ተፈጥሮዬም መንፈሳዊ ነው፣ ብቻን ጸንሶ መውለድ እንዴት ሊሆን ይቻለኛል ማለቷ አይደለምን? በሌላ በኩል ስንመለከት ደግሞ እመቤታችን የአብ ምሳሌ ናት። የአብ ምሳሌ ስለሆነች ከስግው ቃል በቀር ለሩቅ ብእሲ እናት መሆን አትችልም። ለአብ እንዳይቻለው በንጉሥ ዙፋን ገበሬ፣ በጳጳስ ዙፋን ቄስ ደፍሮ መቀመጥ እንደማይቻለው እንደዚሁም አምላክ ባደረበት ማኅፀን ተራ ሰው አያድርም። ሳሌ ሕፃናት በተሳለበት ሰሌዳ በተቀረጸበት ሳሌ ሕፃናት በተሳለበት ሰሌዳ በተቀረጸበት ሰፋድል ዘራ ብእሲ ቀለም ሆኖ ሊሳልበት ሊቀረጽበት አይቃጣም፣ አይታሰብም። አውደ ማዕፀኗ አስቀድሞ በነቢያት ትንቢት ታጥሯል፣ በብፅዓት ተቀጥሯል። ተዘግቶ ይኑር አይከፈት፣ ሰው አይግባበት የሚል አዋጅ ተነግሯል። እንድትታጭ የተደረገበትም ምክንያት ስለ 3 ነገር ነው። መጀመሪያ መንፈሳዊ ጽንሱን ከሥጋውያንና ከአጋንንት ለመሰወር፣ ሁለተኛ እርሷን ከውግረተ እብን ከጽዕለት ለማዳን፣ ሦስተኛ መከራዋ ብዙ ነውና እጮኛ አስመስሎ አጋዥ ረዳት ለመስጠትና ፍጹም ሰው መሆኗን ለመግለጽ ነው። ምእመናን ሁላችንም እመቤታችንን እንወዳታለን፣ እናከብራታለን። ትምክህተ ኩልነ ድንግል ማርያም ወላዲት አምላክ፣ አምላክን የወለድሽ እመቤታችን መመኪያችን ነሽ እያልን እናወድሳታለን። ምክንያቱ ግልጽ ነው። አምላክን ጸንሳ ስለወለደች የሰው ልጆች የባሕሪ ትምክህት የሆነውን ጌታ ስለተሸከመች ህብስተ ሕይወት የሕይወት እንጀራ ከእርሷ ስለተገኘ ብርሃነ ሕይወት ከእርሷ ስለወጣ አረገ ወይን ከእርሷ ስለበቀለ ማይ ሕይወት ከእርሷ ስለመነጨ እግዚአ አጋዕዝት የእርሷ ልጅ ስለሆነ በሌላውም በኩል ከእግረ መስቀሉ ስለተሰጠቻቸው ምእመናን ይወዷታል። በኢየሱስ ክርስቶስ የምናምን ሁላችን ድንግል እናታችን መሆኗን ልናምን ያሻል። እነኋት እናት ብሎ ለዮሐንስ ሲሰጥ ዮሐንስን ለመሰልን እናት ሆናናለችና፣ እነሆ ልጅሽ ብሎ ዮሐንስን ሲሰጣትም ልጆቿ ሆነናልና። ዮሐንስ ወንጌል ምዕራፍ 19 ቁጥር 29። ከዚያም በላይ በጸሎቷ እንማጸናለን። ሰአሊ ለነ ቅድስት በማለትም ጸሎቷን እንሻለን። በእንተ ማርያም ጸዋሪትከ፣ በእንተ ማርያም ሐፃኒትከ፣ በእንተ ማርያም ወላዲትከ በማለት እንጸልያለን። ሕዋሳቶቿንም አማላጅ በማድረግ ስለተሸከመ ስለ ማኅፀኗ፣ ስለ ጠባሃቸው ስለ ጡቶቿ፣ ስላዩ ስለ ዐይኖቿ፣ በፊትህ ስለ ፈሰሰው ስለ እንባዋ ይቅር በለን ይላሉ። አሜን። ስለ እናቱ ይቅር ይበለን።
ዕረፍተ ድንግል። መተርጉማን አበው እንደሚተርኩት እግዚአብሔር ጸባዖት ድንግል ማርያም በተወለደች በ64 ዓመቷ በዘመነ ሉቃስ ጥር 21 ቀን አርፋለች። አበው ስለ ዜና ዕረፍቷ የሚተርኩበት ትርጓሜ ውዳሴ ማርያም እንደገለጸው የድንግል ማርያም ዕድሜ 64 ሊሆን የቻለው ከወላጆቿ ጋር 3 ዓመት፣ በቤተ መቅደስ 12 ዓመት፣ በቤተ ዮሴፍ 9 ወር፣ ከጌታ ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር፣ ከጌታ ሞት በኋላ በቤተ ዮሐንስ 15 ዓመት ስለተቀመጠች ዕድሜዋ ተገናኝቶ 64 ዓመት ይሆናል። የእርሷን ስም የሚገልጹ የውዳሴ ጽሑፎችም በዕድሜዋ ልክ ተደርሰዋል። ለምሳሌ የውዳሴ ማርያም ቁጥር 64 ነው። የመልክዓ ማርያም ቁጥርም 64 ነው። ጥቅስ በግዕዝ ተገምረ ውስተ ማሕፀና ለእግዝእትነ ድንግል ንጽሕት ዘእንበለ ርኩስ ወላዲተ አምላክ ማርያም ወይእቲ ወላዲተ አምላክ ይእቲ ዘበአማን ወእምኅድረ ወሊዶታሂ ድንግል ይእቲ ወይተወልጠ ማኅተመ ድንግልናሃ ወአልባቲ ርሳት ለግሙራ ዘእንበለ ደነስ አነጸ ሎቱ ለርእሱ ሥጋሁ ቅዱሰ እምሥጋሃ ወደመ ለድንግል ኦ ማሕፀን ቅዱስ ዘተጽሕፈ ውስቴቱ መጽሐፈ ግእዛን እንተዘኩሎ ጓለ እመሕያው ኦ ማሕፀን ቡሩክ ዘሃደረ ውስቴቱ ንዋየ ሐቅል ዘይትቃወሙ ለሞት ዘተሰልጠ ላዕሌነ ኦ ገራሂት ህሪት ዘአፍረየት ለነ ዘራ እምነ ዘራኢ በህላዌሁ ዘእንበለ ዘር ከመሰዊት ኦ መቅደስ ዘኮነ ሎቱ እግዚአብሔር ካህነ አብየ እንዘ ኢይትቤለት ህላዌሁ አላ ባህቱ በእንተ ምህረቱ ወተሳይሎቱ ለብሰ ሥጋ ለተክህኖ በከመ ሲመቱ ለመልከ ጼዴቅ። ያለ ዘር ብእሲ አምላክን በወለደች መለወጥ በሌለባት በድንግል ማርያም ማኅፀን ተወሰነ። እሷም በእውነት ወላዲተ አምላክ ናት። ከወለደችውም በኋላ ድንግል ናት። ማኅተመ ድንግልናዋ አልተለወጠም፣ ፈጽሞ ነውርም የለባትም። ከነፍሷ ነፍስ ከሥጋዋ ሥጋ ነስቶ ሰው መሆኑን ሊክስበት ፈጥሮ ተዋሃደው የሰው ሁሉ ነጻነት የተጻፈበት ቅዱስ ማኅፀን እንደምን ያለ ነው! በእኛ ሰልጥኖ የነበረ ሞትን የሚቃወመው የጦር ዕቃችን ክርስቶስ ያደረበት ሩክ ማኅፀን እንደምን ያለ ነው! እንደ ዕፀ ሰሉስ ያለ ዘር በባሕሪው ሁሉን በሚያስገኝ በመንፈስ ቅዱስ ጌታን ያስገኘችልን የተመረጠች ገራይተ ሰሉስ እርሻ ድንግል ማርያም እንደምን ያለች ናት! እግዚአብሔር እንደ ቸርነቱ እንደ ይቅርታው እንደ መልከ ጼዴቅ ባለ ሹመት ለማገልገል ሥጋን ለበሰ። ባሕሪው ሳይለወጥ ታላቅ ካህን የሆነበት መቅደስ እንደምን ያለ ነው! ሃይማኖተ አበው ዘአክርስቶዶሎስ ምዕራፍ 112 ቁጥር 18-24 ጸጋ ዘአብ ሂሩዝ ዘወልድ ሱታፌ ዘመንፈስ ቅዱስ ወበረከታ ለእግዝእትነ ማርያም ድንግል በክልኤ ተፋቅሮ ዘነቢያት ወዘሐዋርያት ዘጻድቃን ወዘሰማዕታት ወዘአበው ቀደምት ወትረ የሃሉ ምስሌነ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት በሁለት ወገን ድንግል የምትሆን የእመቤታችን የድንግል ማርያም በረከቷ የነቢያት የሐዋርያት የጻድቃንና የሰማዕታት የቀደሙ አባቶችን ፍቅር ዘወትር ከሁላችን ጋር ይሁን አሜን። ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። የልቦናችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፍቃዱ ይሁንልን አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ሀብተ ሥላሴ፣ ገብረ ሥላሴ፣ ስነ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጻዲቅ፣ ወለተ ማርያም፣
ወለተ ሥላሴ ወልደ ሰንበት ጽጌ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርያ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያትና ኃይለ ማርያም ወለተ ሰንበት ክንፈ ሚካኤል ወለተ ጻዲቅ ዓመተ መድህን ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድህን ወለተ ሰማያት ወለተ አረጋዊ ወልደ ሚካኤል አስካለ ማርያም ፍቅርተ ማርያም ኃይለ ገብርኤል ወለተ ጊዮርጊስ ወለተ ሰንበት ተክለ ዮሐንስ አስካለ ማርያም ወልደ ሐዋርያ ወልደ ዮሐንስ ክንፈ ሚካኤል አጸደ ማርያም ወለተ ሰማዕት ወለተ ብርሃን ወለተ ጽርሐ ጽዮን ዮርዳኖስ ወለተ ገብርኤል ገብረ ጊዮርጊስ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ስርጉተ ሥላሴ ሰብለ ማርያም ገብረ ሥላሴ ወለተ መድህን ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያም ወልደ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ፣ ሥራችሁ የሰመረ፣ ቀናችሁ ያማረ፣ ኑሯችሁ የከበረ፣ ጸሎታችሁም የተሰማ ያድርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ፣ አሜን። እንዲሁም ከሥጋ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮን ወልደ ሰማያት ወለተ ሥላሴ ገብረ ሥላሴ ኢዮብ ወለተ ማርያም ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራ እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን፣ አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችን እና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት ወንጌልን ላደረሱልን ሐዋርያት ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን ለሕዝባችን ፍቅርን ያምጣልን፣ አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን፣ አሜን።